الحمد والنعمة لك والملك لا شريك لك. بسم الله الرحمن الرحيم. الحمد لله رب العالمين. الحمد لله حمدا كثيرا طيبا مباركا فيه كما يحب ربنا ويرضى. والصلاة والسلام على نبينا وحبيبنا ابن عبد الله وعلى آله وصحبه ومواله وبعد. السلام عليكم ورحمة الله وبركاته. የተከበራችሁ የነጃሺ ቴሌቪዥን ጣቢያ ተከታታዮች እንዲሁም የተከበሩ ኡስታዝ ሼክ ረመዳን ካሚል እንኳን ደህና መጣ። ተመልካቾች እንኳን ደህና ቆያችሁ እንላለን። ከዚህ ቀደም የተከበሩትን የመጀመሪያዎቹን የዙልሂጃ 10 ቀናት ክብር ፈዳኢል ወይም ደግሞ ያላቸውን ትሩፋት በደንብ ዲስከስ ለማድረግ ሞክረናል። እነሱን ሰመራይዝ ከማድረግ ወይም ደግሞ ሰብሰብ አድርጎ ሐሳብ ከማሳለፍ እንጀምርና ወደ ሌሎች ርዕሶች እንገባለን። እነዚህ 10 ቀናት አላህ የመረጣቸው ዱንያ ላይ ከምናልፍባቸው ቀናት ሁሉ የተመረጡት ቤስቶቹ ቀናት መሆናቸውን ለማንሳት ሞክረናል። አላህ የማለባቸው ቀናት መሆናቸውን ተወያይተን ነበር። እንዲሁም ሐታ ከረመዳን አሽረል አኺር ጋር ሙቃረና የተደረገ ረጅም የዑለሞችን ክርክርም እንዲሁ አንስተናል። ከፈضላቸው በመነሳት በእነዚህ 10 ቀናት የተመረጡ ቀናት መኖራቸው ይበልጥ ቀናቱን የተከበሩ እንደሚያደርጋቸውም ለማየት ሞክረናል። ዋናው ይመስለኛል አንተም ተጨማሪ ካለ ታነሳለህ። እንግዲህ ትሩፋታቸው ከገባን ፈضላቸውን ከተረዳን እንግዲህ ቃበቷችንን ጠንከር አድርጎ ማሰር ለስራ መግባት ነው። ከማካነ አሰለፉ ሰለፎች እንደዛ ነበሩ። ካኑ يعظمون 3 عشرات ይላሉ አይደል? 3 10ዎችን በጣም ያከብሩ ነበር ሰለፎቹ ቀደምቶቹ ይላሉ። የረመዳንን የመጨረሻ 10 ቀናት፣ የዙልሂጃን የመጀመሪያ 10 ቀናት፣ የሙሐረምንም እንደዚሁ የመጀመሪያ 10 ቀናት ይበልጥ ያከብሯቸው ነበር ከሌሎቹ ቀናት። ያው የሚያከብሯቸው በኢባዳ በመጠንከር በመልካም ስራ በመበርታት ከአላህ ጋር ያለን ትስስር በማጠንከር አዎንታዊ ተግባራት በመፈጸም ነበርና እኛም ይሄው ተመሳሳይ ተግባር ይጠብቀናል ወይም ይጠበቅብናል የሚል መልእክት በማስተላለፍ ኢንሻአላህ ወደ ቀጣዮቹ እንገባለን። ምናልባት መግቢያ ሰላምታና ተጨማሪ ሐሳብ ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ሰይይዲና ሙሐመድን ወዐላ አሊሂ ወሰህቢሂ አጅመዒን መባድ ሰላሙ አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም። ጥሩ ሐሳቦችን አንስተናል ባለፈው ፕሮግራማችን ላይ። ያው እንግዲህ ያለንበት ቀናቶች 10ቱ ቀናቶች ናቸው። አንድ ሰው አንድን ጊዜ ቫልዩ ለመስጠት ወይም ደግሞ አንድን እቃ ቫልዩ ለማወቅ አንድ ሰው የሆነ ስጦታ ቢሰጥህ ቀል እንዳይመስልህ ይሄ በውድ ነው የተገዛው ብሎ የሆነ ገንዘብ ሜንሽን ያደርጋል፣ የሆነ ብር ይጠራል። ከዛ ለዛ እቃ ሊሰጥ የሚገባ ቫልዩ አለ። ያንን ቫልዩ እየሰጠ ይሄዳል ማለት ነው ያ ሰው። ዝም ብሎ የማይረባ ቦታ ያስቀምጥም ወይ ደግሞ ጥንቃቄ የጎደለው አይነት እንትን አያደርግም። በተመሳሳይ መልኩ አላህ Subhanahu Wa Ta'ala እነዚህን 10 ቀናቶች ረመዳን ባለመመቸት በተለያዩ አህዋሎች ውስጥ ሆነን ሲያልፈን እነዚህን 10ቱን የዙልሂጃ ቀናቶች አላህ Subhanahu Wa Ta'ala መጣልንና ይበልጥ እንድንጠቀም ይበልጥ ወደ አላህ እንድንቃረብ ፈድሉን እንኳን ከፍ አድርጎ በተጨማሪ ምሎበት ቁርአን ላይ በ10 ቀናቶች ብቻ አይደለም አላህ Subhanahu Wa Ta'ala ይማለው ወለያሊን 10 ካለ በኋላ ይበልጥ ስፔሲፋይ ያድርግና ወሸፍዒ ወልወትር ይላሉላ። ከ10ቱ ቀናቶች መካከል ያሉ ስፔሲፋይ የሆኑ ቀናሉ የሸፍዕና የወትር ቀን 8ኛው እና 9ኛው ቀን ወር ደግሞ የ10ኛውን የየውም النحر የአድሃን ቀን ማለት ነው። ይሄ ማለት ለመጀመሪያዎቹ 10 ቀናቶች የተሰጠ ትልቅ ክብር አለ። እነዚህን ይህንን ክብር ያነሳ ነው በመጀመሪያው ኤፒሶድ ላይ ፈዳኢሎቹን ያወራ ነው ወይ ደግሞ ለምንድነው አላህ Subhanahu Wa Ta'ala እነዚህን መውሲም የሚያመጣው ብለን ያወራ ነው ቫልዩን እንድናውቀውና ይበልጥ እንድንጠቀም ይበልጥ ወደ አላህ Subhanahu Wa Ta'ala እንድንቀርብ በሚል ሐሳብ ነው የመጀመሪያውን ኤፒሶድ በዚህ መልኩ እናጠቃልለዋለን ኢንሻአላህ። ባረከላሁ ፊክ። ተመልካቾቻችን ዛሬ ደግሞ ኢንሻአላህ እሺ ፈዳኢሎቻቸውን ነገር ጥያቄ ነው ይነሳል ብለን እንገምታለን። ምን ተግባራት በእነዚህ ቀናት ይበልጥ ተወዳጅ ሊሆኑ ይችላሉ የሚል ጥያቄ መነሳቱ አይቀርም። ስለዚህ
እንግዲህ በጣም ብዙ ስራዎች ነው ያሉት አላህ Subhanahu Wa Ta'ala መሽሩ ያደረጋቸው ማዕሩፍ ያላቸው በጣም ብዙ መልካም ተግባራት አሉና ምናልባት ትኩረት ማድረግ ይኖርበት ይሆን ወይ ማህበረሰባችን ወይም ደግሞ እኛ ራሱ አማኞቹ እነዚህ ቦታዎች ላይ ትኩረት እናድርግ ልንል እንችላለን ወይ? አዎ እንግዲህ ስራዎች አላህ Subhanahu Wa Ta'ala ዘንድ በጣም የተከበሩ ወይ ደግሞ በላጭ የሆኑበት ቀን እነዚህ 10 ቀናቶች ናቸው ካለን ስራዎችን አላህ Subhanahu Wa Ta'ala ዘንድ በብዛት ማቅረብ እንችላለን من تحليل وتسبيح أي ذكر የሚያቅፋቸው ነገሮች በሙሉ الله سبحانه وتعالى ما طرات الله سبحانه وتعالى ما تهلك تحميد تسبيح تحليل سبحان الله العظيم سبحان الله وبحمده ذكر የሚይዘውን ነገር በሙሉ ذكر وما حواه ذكر የሚይዘውን ነገር በሙሉ በባለፈው ፕሮግራማችን ላይ ልክ ልንጠቅስ እንደሞከርነው እንግዲህ ሰውነታችን ከተለያየ ዑንሱር ነው የተሰራው ብለናል አንዳንድ ነገሮች ለጀሰዳችን ይሄ የተሰራንበት ዑንሱር በታይም ተርም ነው የሚያስፈልጉት አንዳንዱ ደግሞ for a fraction of second እንኳን ሉዝ ልናደርገው የማይገባ አይነት ንጥረ ነገር አለ ለምሳሌ ለሰውነታችን ኦክሲጅን አስፈላጊ ነው ኢማጂን ለሆነ ያህል ጊዜ ሚስ ብናደርገው ኦክሲጅን ፊታችን ቢጫ ሆኖ ወይ አረንጓዴ ሆኖ ደርቀን እንቀራለን አይደል በተመሳሳይ መልኩ بقدر الانفاس ለሩሃችን የሚያስፈልገው ንጥረ ነገር ደግሞ አለ የሩህ ምግብ የሚባለው which is ذكر ማለት ነው لا يزال لسانك رطبا من ذكر الله الى الرسول صلى الله عليه وسلم ملاسه الله سبحانه وتعالى ከማውሳት እንዳትደርቅ ይላሉ ምላስ ሲንቀሳቀስ ይረጥብ የለ ያን እርጥበት እንዳያጣ ያን moisture እንዳያጣ አላህ Subhanahu Wa Ta'ala ከመዘከር እንዳትቦዝን ይላሉ ሶ ذكر አላህ Subhanahu Wa Ta'ala ጋር ይበርጥ የምንቀራረብበት ነው እነ ፉضይል ኢብኑ ዒያድ ትላልቅ ዑለማዎች ወደ ሐማም ሲገቡ ወደ መጸዳጃ ቤት ሲገቡ አላህ Subhanahu Wa Ta'ala በጣም ከመዘከር አላህ Subhanahu Wa Ta'ala በጣም ከማስታወስ ትሬን ሆኖ ሰውነታቸው በሙሉ በቃ በጣም ትሬን አድርጎ ከመለማመዳቸው የተነሳ ሽንት ቤት ሲገቡ ከላ ለብቻቸው ለሐጃ ሲወጡ እንጨት ይነክሱ ነበር ወይ ደግሞ ሲዋኺ ይነክሱ ነበር ይባላል ለምን ሽንት ቤት ውስጥ መዘከር አይቻልም አየ ሶ الإيمان إذا خالط بشاشة القلوب إيمان የሚባለው ነገር ጅስም ውስጥ ሰውነታችን ውስጥ የሚገባ ከሆነ እንዲህ ነው የሚያደርገው በእነዚህ ጊዜያቶች ውስጥ የምናደርጋቸው ذكሮች በእነዚህ ጊዜያቶች ውስጥ የምናደርጋቸው ተህሊሎች በእነዚህ ጊዜያቶች ውስጥ የምናደርጋቸው ዒባዳዎች በሙሉ አላህ Subhanahu Wa Ta'ala ዘንድ ይበልጥ ተቀባይ ናቸው ذكር ደግሞ ትልቁን ቦታ ይዛል ለምን እንደ እስትንፋስ እንደ ኦክሲጅን በጣም ለሩሃችን የሚያስፈልገው ነገር ስለሆነ ማለት ነው الله سبحانه وتعالى بحديث القدس من إلى الله الرسول صلى الله عليه وسلم باريا الله سبحانه وتعالى بزي أسرو قناتوች ውስጥ ዱዓ ትቶ الله سبحانه وتعالى መለመንን ይተውና ذكر ብቻ ያበዛላሉ ከዛ በኋላ الله سبحانه وتعالى ይላል انشغل بي عن الدعاء እኔን በማውሳት ቢዚ ሆነ ዱዓውን ሐጃውን አላቀረበ ምን ይጋር والله ሐጃውን ልሰጠው ይላል الله سبحانه وتعالى وان كان الحديث ضعيفا حديث ضعيف ቢሆንም የዚህ አይነት ሐዲስ አለ ማለት ነው ሶ الله سبحانه وتعالى ሲዘከር ሲወሳ ይበልጥ الله سبحانه وتعالى ደስ ይለዋል ማለት ነው ፈድሉ ትልቅ ነው ማውሳት ማለት ነው ግን የኛ ዚክሮች እንዴት ናቸው ብለን ደግሞ እሱንም በዚሁ አጋጣሚ ለተመልካቾቻችን መናገር አስፈላጊ ይመስለኛል ዚክሮቻችን ኢስቲግፋሮቻችን አልহামዱሊላህ አባባሎቻችን ላኢላሃ ኢላላህ አባባሎቻችን ሌላ ራሱን የቻለ ኢስቲግፋር ቢፈልጉ ይመስለኛል ለምሳሌ አንድ ሰው አስቀይመ ነው ወይ አስከፍተ ነው ይቅርታ ብንለው በተሰበረ ልብ ባዘነ ልብ ፊል ሰውየው እንኳን ያንን የይቅርታውን ፊሊንግ ፊታችን ላይ እስኪያይ ድረስ ነው ተሰብረን ይቅርታ ብንለው ይዛና ሶሪ ስንል እኮ እንደዛ ቀላል ነገር አይደለም በቃ ከውስጥ የሚመጣ ነገር ነው خالق الكون እንጧት ማታ ያመጽ ነው الله سبحانه وتعالى ይላል يا ابن آدم አንተ የሰው ልጅ ሆይ ይላል خيري إليك نازل የኔ ኸይር ሁሉ ወደ አንተ ይወርዳል وشرك إلي صاعد ሸርህ ከፋትህ ደግሞ ሁሌ መዝገብህ ወደኔ ይመጣል
أتحبب إليك بالنعم وتتبغض إلي بالمعاصي እኔ ጥሩ እየዋልኩልህ በጥሩ በኸይር ስራ አንተ ዘንድ ለመወደድ አንተ ዘንድ ጥሩ ለመሆን ሞክራለሁ አንተ ደግሞ በክፋት እየመለስከው እኔ ዘንድ ክፉ ለመሆን ትሞክራለህ أطاع فأشكر በዛው ክፋት ውስጥ ሆነህ ደግሞ በድንገት እሺ ስትለኝ አመስጋኝ ነኝ በሬን አልዘጋብህም ትናንት የት ነበርክ አልልህም وأعصى فأغفر معصية دمو دنبر تتلالف بنياله دمو يكر لهالو إلى الله سبحانه وتعالى سو الله سبحانه وتعالى بزي ملكو يكر ميلن الله نو استغفاروቻችን ذكروቻችን እንዴት ናቸው ብለን ዞር ብለን ስናያቸው ደግሞ استغفار የሚፈልጉ ናቸው አንድን ሰው ሶሪ ስንለው ከልብ ተሰብረን ነው ብለናል ተመልከተ الله سبحانه وتعالى استغفار 100 استغفار አድርጋለሁ ይላል አንድ ሰው ሱብሃኑ ያነሳና استغفر يا أخي بالله عليك ماذا تفعل استغفار እንደዛ አይደለም استغفار የውስጥ መሰበርን ይፈልጋል ذكر استشعارን ይፈልጋል በእነዚህ በ10 ቀናቶች ውስጥ ደግሞ የምናደርጋቸው ዚክሮች ይበልጥ አላህ Subhanahu Wa Ta'ala ዘንድ ተቀባይ እንዲኖራቸው ኳሊቲው ላይ ፎከስ ማድረግ መቻል አለብን አንድን ሰው አክሰስ ከፈተ ነው ከዛ በኋላ ይቅርታ ብንለው ይበልጥ ይከፋል አይደል እንደዛ አይደለም ዚክር استشعار ይፈልጋል እና በዚሁ አጋጣሚ ያው ዚክርንም ተከስ እናድርገው ለማለት ያህል ነው ባረከላሁ ፊክ እንደው ፎከስ አረክ ኳሊቲው ላይ በጣም ቀላል ከመሆኑ ጋር ግን እንደው ማለቱስ ላይ ያለ ነው የሚል ስጋት አለኝ አምነህን ነው ጥሩ ጠርጥረህን ነው ምክርህን ወደ ኳሊቲ ያመጣው ግን ሐቂቃ እንግዲህ አላህ Subhanahu Wa Ta'ala ወለሲ ልብላን ወይ አሁን በተለይ ባለንበት ተጨባጭ አሳሳቢና ሁሉም ሰው ለራሱ መጠየቅ ያለበት ጥያቄ ነው ስለዚህ ከአዕማል ሷሊሃት في هذه الايام በእነዚህ ቀጣይ ቀናት መሰራት ካለባቸው ስራዎች ውስጥ በጣም ቀላሉ ይመስለኛል ቀላል ከመሆኑ ጋር ምንም አይነት ኢንቨስትመንት አይፈልግም የገንዘብም የጊዜም የጉልበትም ኢንቨስትመንት ማይፈልግ ተግባር ነው በዚህ አላህ Subhanahu Wa Ta'ala ليشهدوا منافع لهم ويذكروا اسم الله في ايام معلومات አሁን ايام معلومات ማለት ዑለማዎች ያስቀመጡት አሽሩ ذي الحجة حتى ሐጅ የሄዱት ሰዎች ليشهدوا منافعهم ሰበቡ የሚሄዱበት ሐጅ የሚያደርጉበት ምክንያት አንዱ ለነሱ የሚጠቅማቸው የዱንያ አኺራ መልካም ነገር ሊጣዱ ነው ወይም ሊያዩ ነው በሊያሽሃዱ እንትን ነው መመስከር ነው አንዳንዴ እኛ እናወራዋለን ቦታ ላይ ሄዱት ሰዎች ግን በትክክል ምስክርነት ይሰጣሉ ያገኙታልና ኸይረ ዱንያ ወልአኺራ ማለት ነው ويذكر اسم الله في ايام الله سبحانه وتعالى ሊያወሱ ነው ይላል ስለዚህ እንደተነሳው ከነዚህ በእነዚህ ቀናት ውስጥ ከሚፈጸሙ ቤስት ተግባራት ውስጥ በጣም ቀላል ምንም አይነት ኢንቨስትመንት የሌለው ምንም የዱንያ የትኛውም ስታተስ ላይ እንኳን ብንሆን ማለት ነው ሀብታም ድሃ ወንድ ሴት ትልቅ ትንሽ ዓሊም غير ዓሊም ሊሆን ይችላልና ከሱ መጀመርህን ወድጀዋለሁ በጣም ቀላል ኮመን የሚያደርግ ወይም ለሁላችን የጋራ የሆነ ኢባዳ ነው ዚክር እንዳነሳው እንደ ሁሉ ነገር ቀርቶ ዚክር ማለት እኮ ኮንሺየስ መሆን ማለት ነው አይደል እንግዲህ ፍጥረት ዓለሙ 3 ነው አይ ሚን 2 ነው እኛ ዙሪያ ያለ ለኛ የተፈጠረ ፍጥረት ዓለም የሁለታችን ፈጣሪ አምላክ አላህ እኛ በአላህ Subhanahu Wa Ta'ala በማስታወስ እንግዲህ ዚክር ከነሰፊው ትርጉሙ ነው ይመስለኛል አይደል ዚክር ቁርአን ዚክር ነው ሰላቱ ዚክር ነው ዱዓው ዚክር ነው ከአላህ Subhanahu Wa Ta'ala ጋር ማኢያ ማምጣት ማለት ነው ምናልባት ከሱ ጋር ከዚህ በፊት ያልነበረን ትስስር መፍጠር የሚያስችለን ፕራክቲካል እርምጃ ወይም ተግባራዊ እርምጃ ነው እሱን ማስታወስ እነዚህ 10 ቀናት ሲመጡ የሙናሰባት ሲመጡ ሁሉ ጊዜም አላህ Subhanahu Wa Ta'ala በቃ ፈልጎኛል አሁን እኔን ማየት የሚፈልገው እንዲህ አይነት መልካም ስራዎች ወይም ቦታዎች ላይ ነው የሚል ኢስቲሽዓር እንዳነሳው ይፈልጋል ብዬ አስባለሁና እንዳነሳው በጣም ቀላልና ሲምፕሉ ዚክር ነው ግን ቀድመን እንዲ ኦቨርኦል ጀነራል ነገር ብናነሳ የሚል ሐሳብ ነበረኝ አንተ ቀድማ ሐሳብ ሪፍሌክት ስላረክ እንጂ መልካም ስራ ሲባል ሰዎች አእምሮአቸው ላይ የሚመጡ በጣም ውስን ስራዎች ይኖራሉ መልካም ስራም ሲባል ቶሎ አእምሮአችን ላይ የሚመጣው ምናልባት የሚሰሩ መልካም ስራዎች ማዕሩፎች እንጂ የሚተው ሙንከራት አይመጡም አእምሮአችን ውስጥ ማለት ስለዚህ በእነዚህ 10 ልዩ ቀናት አላህ Subhanahu Wa Ta'ala እናንተን መልካም ቦታ ጥሩ ቦታ ማየት ፈልጋለሁ ነው ያለውና ምን መልእክት አለው ውስጡ መጥፎ ተግባራት ላይ ካየኋችሁ ከባዱን
አሁን ከሌላው ጊዜ በተለየ መልኩ እኮ ቅጣቱም የከፋ ይሆናል አይደል? አላህ የመረጣቸው መልካም ጊዜያት ከመኖራቸው ጋርና ማሰብ ያለብን ሁለቱንም ነው ብዬ አስባለሁ። አንደኛ ሁሉም ማዕሩፍ በእነዚህ ቀናት ይበልጥ ተወዳጅ ነው ማለት ነው። ከሌላ ጊዜው ይበልጥ ያስመነዳል ነው። ሁሉም ሙንከራት መተዋችን መቆጠባችን ሐራም ነው ብለን ከረሃብ ነው ብለን መተዋችን ከሌላው ጊዜ ይበልጥ ምንድነው ነው ይበልጥ ያስመነዳል ነው። ኢንሻአላህ እረፍት ወተን መስለን እነዚህኑ ሐሳቦቻችንን በደም ማብላላታችንን እንቀጥላለን። የተከበራችሁ ተመልካቾቻችን ጥሩ ቆይታ ያደረግን እንደሆነ ተስፋ እናደርጋለን። እኛንም እናንተንም አላህ ከተጠቃሚዎች ያደርገን ዘንድ ዱዓችን ነው። ተመልሰን እንመጣለን። لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك لك. بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم. ተመልሰን መተናል። የተከበራችሁ ተመልካቾች ሼክ ረመዳን እንግዲህ ከረፍት በፊት በእነዚህ 10 ቀናት ተወዳጅ ስለሆኑ ኢባዳዎች ያነሳን ነበር። ሁሉም መልካም ስራዎች እንደተጠበቁ ሆኖ ሁሉንም ሙንከራት መተው እንደተጠበቀ ሆኖ መጀመሪያ ያነሳ ነው የጋራ የሚያደርግ ለሁሉም ሰው ቀላል የሆነ የኢባዳ ታይፕ ነው ዚክር። ሌላስ ዚክር ላይ እንደው አንድ ትንሽ መጨመር የምፈልገው ነገር አለ። ዚክር እንዳልነው በጣም ኢምፖርታንት ነው። በጣም ቀላልና ገር ነው። አላህ ላገራለት ሰው ምንም አይነት ኢባዳ በብዛት ሜንሽን አልተደረገም፣ በብዛት አልተጠቀሰም ቁርአን ውስጥ። ዚክር ግን በብዛት ተጠቅሷል። ያ አዩሃ الذين آمنوا اذكروا الله ذكرا كثيرا وسبحوه بكرة وأصيلا። አያችሁ እናንተ በአላህ ያመናችሁ ሰዎች ይላል አላህ Subhanahu Wa Ta'ala። ያ አዩሃ الذين آمنوا يا من آمنتم بأن الله سبحانه وتعالى هو الحق المعبود وأن محمدا صلى الله عليه وسلم هو المرسل لهذه الأمة يا من تصلون 5 صلوات باليوم والليل إن أنت بكنا مستين بتسجدوا بالله متامنوا نبي محمد تلقوا لنا البلاتهم متامنوا سويتشوي اذكروا الله أمر تزازنوي اذكروا الله سبحانه وتعالى أوسط ذكرا كثيرا ببزات الله سبحانه وتعالى أبزت ببزات ليميتي للو موساتنا الله سبحانه وتعالى أبزت infinity times ببزات الله سبحانه وتعالى أبزت كذابوا على الله سبحانه وتعالى ببزات أبزت بلون كون الله سكرم تجمعي بكرة وأصيلة إلى الله سبحانه وتعالى طواتم ماتم إلى الله سبحانه وتعالى so important በጣም ቀላል ደረጃችንን ደግሞ ከፍ ሊያደርግ የሚችል ነገር ነው። እኔ አንድ እንትን አንብብ ያለው የኢብኑ القيم ኪታብ ላይ احوال الاموات بعد موتهم ሚል እንትን አላቸው ስለ ሞቱ ሰዎች የሚያወሩበት አንድ ኪታብ አላቸው። ርዕሱን ኤግዛክትሊ ሜንሽን ማድረግ ኪታብ الروح ኪታብ الروح ላይ የሰዎችን መናም ያወራሉ። አንድ ትልቅ ሰው ከሞተ በኋላ ሌላኛው በዚህ ምድር ላይ ያለ ሰው በመናም ያይና من السلف من التابعين من الكبار ስሙን ሜንሽን ማድረግ አልችልም። ከዛ ከሌና አይታችሁታል ወይ ብሎ ይጠይቃል። ይሄ በመናም በሩህ ያለ ሰው ማለት ነው። ኢብኑ القيم رحمه الله تعالى عليه ارواح المؤمنين تتزاير بعد موتهم ይላሉ። የሞተም ሰው ይዘያየራል በሩሁ በሩህ ሩሆች ይዘያየራሉ። በህይወት ያለ ሰውም በመናም የሞተን ሰው ሩሆች ይዘያየራሉ ይላሉ። ሩህ እንግዲህ እኛ እንደ ሙስሊሞች እንዴት ነው የምናምነው? ሰው ሲተኛ ሩህ ወጥቶ ይሄዳል ነው። فيمسك التي قضى عليها الموت ويرسل الاخرى الى اجل مسمى اجل የተወሰነባት በዛው ተበጥሳ ተቆርጣ ትቀራለች። ሌላው ደግሞ ተመልሶ ይመጣል ነው። ሶ ይሄ ሩህ ይንቀሳቀሳል። መናሞች ላይ እንደዚህ ነው። የመናም እንትኑ ዲፕ ነው። እንግዲህ በዚህ መልኩ ይተያዩና ከሌና አይታችሁታል ብሎ አንድ ትልቅ ሰው ያነሳል። ትልቅ ሰው ሲያነሳ አዎ አላህ Subhanahu Wa Ta'ala ከፍ አደረገው እኮ እሱ እኛ ዝም ብለን ቁጭ በመንልበት ታይም ይዘክር ነበር። አላህ በዚክሩ አላህ Subhanahu Wa Ta'ala ብዙ በሚያወሰው በተስቢሑ በተህሚዱ በተህሊሉ አላህ Subhanahu Wa Ta'ala 100 ደረጃ ከፍ አድርጎታል ከኛ በላይ ይላል። ሶ ዚክር በጣም አስፈላጊ ነገር ነው። በተጨማሪ ደግሞ በእነዚህ ጊዜያቶች ውስጥ ዚክር የምናደርግ ከሆነ ሰዎች የተለያየን ሰዎች ዊርድ የሌለን ዊርድ እንጀምር። የራሳችን ዊርድ ይሄን ነው ሜንሽን ማድረግ ነው ፈልገው። ዊርድ ያለን ሰዎች ደግሞ ለዚች ለ10 ቀናት እንጨምረው ዊርዱ 1000 ከሆነ ድሮ 5000 እናድርገው።
2000 ከሆነ 10000 እናድርገው እናብዛው ባበዛነው ልክ አላህ Subhanahu Wa Ta'ala ጋር ደረጃችን ከፍ ይላል ማዕሲያችን ይማራል ኢስቲግፋራችንን ወይንም ደግሞ ዚክራችንን ላኢላሃ ኢላላህ ስንል we need to mean it like ይሄ ላኢላሃ ኢላላህ የሚለውን ውስጣችን ልናመጣው ይገባል ኢስቲግፋሩን ውስጣችን ልናመጣው ይገባል በዛ መልኩ ዚክርን ኢንሻአላህ አላህ Subhanahu Wa Ta'ala ይበልጥ ማውሳት ይኖርብናል ማለት ነው በዚህ 10ቱ ቀናቶች በአላህ ፍቃድ ባረከላሁ ፊክ ከክብራቸውና ከደረጃቸው ከዚክር ማለት ነው ከዚክር ፈድልና ደረጃ የተነሳ ሰፊ ሰዓት መያዛችን ወሁቃ ለህ ማለት ነው ምናልባት ከዚሁ ጋር ተያይዞ ወደ አፈጻጸም ስንመጣ እንግዲህ ፈዳኢሉ ብዙ ነው የዚክር እንኳን በጥቅሉ ስፔሲፊክ የሆኑ እንኳን ዚክሮች ነብዩ ሰለላሁ ዐለይሂ ወሰለም የተናገሯቸው ሐዲሶች አሉ አይደል خفيفة منه كلمتان على اللسان ثقيلتان على الميزان سبحان الله وبحمده سبحان الله العظيم خير لي لأن أقول سبحان الله والحمد لله ولا إله إلا الله والله أكبر خير لي مما طلعت عليه الشمس دنيا كهذا ነገር ሁሉ እነዚህ አራት ዚክሮች ይበሉ ሉቃውን እኛ ለዱንያ የምንሰጠው ቫልዩ አለ አይደል እሱን ሰቡት ማለት በቃ መኪናው እዚህ ውስጥ ነው አለ እኮ አይደል ፀሐይ ከወጣችበት ወይም ከዱንያና ዱንያ ከያዘችው ነገር ሁሉ ከዚክር ውጭ ያለ ነገር ሁሉ ማለት ነው አው ስናይ የምንመኘው ነገር ዱንያ ላይ ሆኖ ሁሉም ሰው ምኞት አለው አይደል ሁላችንም ምኞት አለን እኮ ዱንያ ላይ አይተን ከምንመኘው ነገር በሙሉ ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢላላህ ይህ ይበልጣል ይላሉ ረሱል ሰለላሁ ዐለይሂ ወሰለም እና እስኪ ማለት ሽዑር እናድርግ ያው ኢማን ይፈልጋል ቅድም እንዳልከው ኢማን ይፈልጋል እንጂኮ እንተሃ ማለት ለምንድን ነው ቢዚ ያደረገኝ አንዷ ዚክር በዚህ ደረጃ ከሆነ ፈድሏ ለምንድን ነው ሌሎቹ ነገሮች እንዲሚጠምዱኝ ለምንድን ነው ማለት ከዚክር በታች የሆኑ ነገሮች ናቸው ብለን ሽዑር እናድርግ በእነዚህ ስፔሲፊክ ቀናት ግን ነብዩ ሰለላሁ ዐለይሂ ወሰለም አንድ ሐዲስ አላቸው ማ ሚን አያሚን አሉ አዕዘሙ ኢንደላህ ወላ አሐበ ኢለይሂ العمل فيهن من هذه الايام العشر ካሉ በኋላ ከዚህ በፊት አንስተናል በእነዚህ ቀናት የተሰራን ስራ የሚመስል ምንም አይነት ስራ የለም ከነዚህ ቀናት ውጪ የተሰራ ካሉ በኋላ فاكثروا فيهن من التهليل والتكبير والتحميد ያ ሱብሃንአላህ እንግዲህ ከዚክሮችም ስፔሲፊክ የተደረጉ ዚክሮች ደግሞ አሉ እንድናበዛቸው የሚፈልጉ በእነዚህ 10 ቀናት فاكثروا فيهن التكبير ተክቢራ ማለት ነው አላሁ አክበር አሉ ሲጋዎች ራሱ አሁን በእነዚህ ቀናት የሚባሉ ዚክሮች አሉ ወደፊት እናነሳቸዋለን ተህሚድ አላህን ማመስገን ተህሊል ላ ኢላሃ ኢላላህ በሉ አሉና ላ ኢላሃ ኢላላህ ወልሐምዱሊላህ ወላሁ አክበር በእነዚህ ቀናት በጣም ተወዳጅ ናቸው ሙጥለቅና ሙቀየድ ሆኖ መጥቷል በእነዚህ 10 ቀናት የዚክሮች ይላሉ ዑለማ አልእስላም አንዱ ምንድነው ያው ልክ የኢድ የመጀመሪያው ፈጅር ጀምሮ እስከ አያም ተሽሪክ የመጨረሻው 10 ድረስ ከሰላት በኋላ በጀማዓ ምንለው አለ ዚክር ማለት ከዛ ውጪ ግን እና አብዱላህ ኢብኑ ዑመር ይላሉ ገበያ ይወጣሉ አላሁ አክበር ይላሉ በሲጋው ከዛ ሰው ተከትሏቸው እነዚህን ዚክሮች ይላል የመጀመሪያዎቹን 9 ቀናቶችን ኢንክሉዲንግ የኢዱን ቀንና አያም ተሽሪክን ሶስቱን ጨምሮ ማለት ነው ያለ በቃ ሙጥለቅ በሄደበት ሲተኛ በተለይ አብዱላህ ኢብኑ ዑመር ብዙ እንትኖች አሉት ፈድሎች ከነዛ ውስጥ አንዱ ሲቆም ሲተኛ ገበያ ውስጥ በየቦታው መስጂድ ሲሄድ ይሄ ሙጥለቅ ነው ደግሞ ለሁሉም ክፍት የሆነና እነዚህ ነገሮች አብዙ ይላሉ እንግዲህ ወደ መርካቶም እየሄድክ ወደ ትምህርት ቤትም እየሄድክ ወደ መስጂድም እየሄድክ ምትላቸው ብቻ ሰዓቷን ኮንሺየስ መሆን ወይም ንቁ ሆኖ መከታተልን ይፈልጋልና ካሉት ዒባዳዎች ሁሉ ነብዩ ሰለላሁ ዐለይሂ ወሰለም ምናልባት በእነዚህ ቀናት ከምትሰራው አብዙ ካሏቸው ዒባዳዎች ውስጥ መሆኑ ይበልጥ ተወዳጅ ተግባር ያደርገዋል ብለን እናምናለን ኢንሻአላህ ተዓላ ምናልባት እንትን በተደጋጋሚ አሁን ዚክርም ስናነሳ የዚክርን ቫልዩ አብረን እያነሳን እየሄድን ነው የዚክርን ቫልዩ አብረን የምናነሳው ለምንድን ነው አንድ ሰው የሚያደርገውን ነገር ፊል ሊያደርግ ይገባል ነው ልክ ቅድም እንዳልነው የሆነን ነገር ቫልዩ የሆነን ነገር ምን ያህል እንደሆነ ስናውቅ ይበልጥ እንጠነቀቅለታለን ይበልጥ ደግሞ እንወደዋለን ይበልጥ ደግሞ እናከብራለን ከዛ ይበልጥ ደጋግመን እናደርጋለን ለዛ ሲባል ነው ይሄንን የዚክርን ቫልዩ የምናነሳው ቅድም የጠቀስከው ሐዲስ አለ ኸይሩን ሊ ሚማ طلعت عليه الدنيا عليه الشمس ፀሐይ ከወጣችበት ነገር በሙሉ በላጭ ነው አሉ ረሱል ሰለላሁ ዐለይሂ ወሰለም ያ ማለት ምናልባት ፀሐይ የወጣችበት ነገር ሲባል ይሄ
ቤቶች ቆርቆሮዎች ምናምን አይደሉም imagine whatever you want like ማሰብ የምትፈልጉትን ነገር በሙሉ አስቡ የፈለጋችሁትን የምትመኙትን ነገር በሙሉ ወደ ጭንቅላታችሁ አምጡ ከዛ የተሻለ ነው ረሱል ሰለላሁ ዐለይሂ ወሰለም ይያሉ ያሉት ጉዳዮች አሉብን አይደል ሐጃዎች አሉብን አይደል አላህ Subhanahu Wa Ta'ala وأن استغفروا ربكم إنه كان غفارا يرسل السماء عليكم مدرارا ويمددكم بأموال وبنين ويجعل لكم جنات ويجعل لكم أنهارا إن نيتاچو ذكر አድርጉ ቁጭ ብላችሁ ይሄን አስባችሁት በዚህ በ10 ቀናቶች ውስጥ وأن استغفروا ربكم كالله سبحانه وتعالى ማርታን ጠይቁ እንዲምራችሁ ጠይቁ استغفار አብዙ إنه كان غفارا الله سبحانه وتعالى مهري ነውና يرسل السماء عليكم مدرارا الله سبحانه وتعالى ሰማይ ውስጥ ያለ ርዝቅ ከፍቶ ያዘንብባችኋል ويمددكم بأموال وبنين በልጅና በሀብት በገንዘብ እንድትትረፈረፉ الله سبحانه وتعالى ያደርጋችኋል ويجعل لكم جنات ويجعل لكم أنهارا ወንዞቻችሁ እንዳይደርቅ ሰብሎቻችሁ ሁሌም እንዲያመርቱ الله سبحانه وتعالى ያደርጋል ያለብንን ችግር እንኳን استغفار ይፈታዋል ማለት ነው فما بالكم إذا كان في هذا العشر الأوائل በዚህ በተከበረው በመጀመሪያዎቹ 10 ወይም ደግሞ 9 ቀናቶች ውስጥ የሚሆን ከሆነ ምን ያህል ክብር ምን ያህል ትልቅ ምን ያህል ግዝፈት አላህ Subhanahu Wa Ta'ala ዘንድ ሊኖረው እንደሚችልና ሀጃችንን እንዴት ሊቆርጥ ሊፈታ እንደሚችል አስባችሁታል በዛ መልኩ በዛ ኢስቲሽዓር እናድርገው ያንን በሚል ነው እንግዲህ ከዚህ በኋላ የምናነሳቸውንም ዒባዳዎች ልናዘወትራቸው ልናደርጋቸው የሚገባቸውን ዒባዳዎች በትንሹም ቢሆን ያው ዲቴይልን ባንተነትን በትንሹም ቢሆን ፈድሉን ለምን እንደሚያስፈልጉ ተንተን እያደረግን ስለምንሄድ አስፈላጊነቱ ለዛ ነው ኢንሻአላህ ባረከላሁ ፊክ ስለዚህ እስካሁን አንድ ተወዳጅ ዒባዳ ወይም ደግሞ የተግባር ነው ያነሳ ነው በጣም ቀላል ኮመን የሆነ እሱም ዚክር ነው አላህም በእነዚህ ቀናት ዚክር እንድናበዛ መልከኛውም ሰለላሁ ዐለይሂ ወሰለም በእነዚህ ቀናት ዚክር እንድናበዛ ከዚክሮችም በተለይ ተመርጠው ሜንሽን የተደረጉትን ተክቢር ተህሚድ ተህሊልን እንድናበዛ ለኛም ለተመልካቾቻችንም ይሄንን የቤት ስራ እንወስዳለን ምናልባት ያው በቀጣይ ክፍል ሌሎች የኢባዳ አይነቶችን ዘርፎችን ይዘን ምን መጣ ይሆናል ለዛሬ ግን የተከበራችሁ ተመልካቾቻችን ስለነበረን ቆይታ በጣም እናመሰግናለን አላህ እኛንም እናንተንም ተጠቃሚዎች ያድርገን ነስአላህ Subhanahu Wa Ta'ala وإياكم أن يجعلنا من المقبولين وصلى الله وسلم وبارك على نبينا محمد وعلى آله وصحبه وسلم السلام عليكم ورحمة الله وبركاته لبيك لا شريك لك لبيك إن الحمد والنعمة لك والملك لا